بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. Actually, እንደዚህ ያለ ስብስብ ሲኖር ብዙ ህዝብ መገኘት ነበረበት። anyway አጭር ጊዜ የአጭር ጊዜ ጥሪ ሊሆን ይችላል። ግን እኔ መናገር የምፈልገው በተለይ ኢትዮጵያ ውስጥ በአሁኑ ሰዓት የሙስሊሙ ህብረተሰብ የሚያደርገውን ትግል የሚመለከት ነው። አጭር መግለጫ ነው፣ እንዲሁም ማሳሰቢያ ነው። ማሳሰቢያዬ ለክርስቲያን ወንድሞቻችንና እህቶቻችን ነው። ይኸው ምንድን ነው? በተለይ መንግስት የሚያደርገው መከፋፈል በተለይ ሙስሊሙ ህብረተሰብ በክርስቲያኑ ወገኖቻችንና ወንድሞቻችን እህቶቻችን ዘንድ እንደ አስጊ ሁኔታና ቅድም አሁንም እንደተናገሩት ቴሮሪስት ወይም አሸባሪ አክራሪ አድርገው አስመስሎ ሙስሊሙንና ክርስቲያን ወገንን ለመከፋፈል የሚያደርገውን አደራ በዚህ እንዳትበገሩ ማለት ነው። ሙስሊሙ ህብረተሰብ የጠየቀው ጥያቄ ቤዚክ የሆነ የመብት ጥያቄ ነው። የሰብአዊ መብት ጥያቄ ነው። እንደምታውቁት ፍትህ ሃይማኖት የለውም። ሙስሊሙም ሆን ክርስቲያኑ ሃይማኖት የሌለውም በሙሉ መብቱ ሲነፈግ መጠየቅ መቻል አለበት። በተለይ መንግስት ራሱ ሴኩለር ነኝ የሚል መንግስት ሃይማኖት ውስጥ እጁን ብቻ ለምሩን ማግቶ እንዲያውም የሃይማኖት አስተማሪና የሃይማኖት ንግድ ሲጀምር ሁላችንም በአንድነት መነሳት አለብን። ይሄ የሙስሊሙ ብቻ ትግል መሆን የለበት። ሙስሊሙ ህብረተሰብ አልሐምዱሊላህ ረብል ዓለሚን በአሁኑ ሰዓት ቆርጦ ተነስቷል። ይሄ ወደኋላ የማይል ትግል ነው፣ መብቱን እስኪያገኝ ድረስ። በዚህ ትግል ላይ ታዲያ ክርስቲያን ወንድሞቻችን እናንተን በፍርሃት እንዳታዩት ነው። ሙስሊሙ ህብረተሰብ መንግስት እንደሚለው የሸሪዓ ህግ ኢትዮጵያ ውስጥ ታውጆ ኢትዮጵያ በሸሪዓ ትገዛ አላለም ጨርሶ። ይህንን የሚል በኢትዮጵያ ውስጥ እብድ ነው፣ የለም። ቅድም ሪፖርቱን እንደተሰጠው አይተናል። በወንድማችን በየአካባቢው የሚደረጉ ሽኩቻዎች እንኳን በአሁኑ ሰዓት ጥርጣሬ ውስጥ በጥርጣሬ አይን ማየት አለብን። ማን ነው የሚያመጣቸው ህዝቡን ለመከፋፈል? በየአካባቢው በአሁኑ ሰዓት ሙስሊሙ ህብረተሰብ እየታሰረ ነው። ኤቭሪዴይ በየቀኑ እህቶች ወንድሞች የሉም እየታሰሩ ነው። ጢሙን ያሳደገ ጸጉሯን የሸፈነች ከየመንገዱ እየተያዙ እየታሰሩ ነው። ምንድን ነው ችግሩ? ሙስሊሙ ሃይማኖቱን ለመተግበር ስላለች። በነገራችን ላይ ዛሬ ብዙ እህቶች መገኘት ነበረባቸው። በተለይ ይህንን ትግል የአወልያን ትግል የጀመሩት ዋናውን ምክንያት የሚሆኑት እህቶች ናቸው። ጸጉርሽን ለምን ትሸፍኛለሽ? ለምንስ የተለየ ባህል አይደለም፣ ሃይማኖት የሚፈቅደው ነው። ባይደወይ እኔ ባደጉበት ሙስሊሙ ክርስቲያኑ ጸጉሩን ይሸፍናል፣ ሴቶች እንደማውቀው። ይሄ አዲስ ነገር አይደለም። የዚህ አይነት ድርጊት ደግሞ ሃይማኖቱ የሚፈቅደውን ስላደረጉ በነገራችን ለሴቶች ናቸው የጀመሩት ለማለት ነው። እኔ ኬዝ የሙስሊሙ ህብረተሰብ በአሁኑ ሰዓት የተነሳበት ምክንያት ሌላ አይደለም፣ ሃይማኖቱ ፍረትን ስለሆነ ነው። ሃይማኖቱን ለማጥፋት ስለተነሳ ነው። ቅድም አቡነ ሲናገሩ ነበር። ግራህ ሲመታ ቀኝ እንሰጣለን ነው፣ ቀኝ ሲመታ ግራ እንሰጣለን ነው። አህባሽ እንደዚያ። ሙስሊሙ ደግሞ ይህንን አይቀበልም። ሆን ተብሎ ደግሞ ያ ሴክት የተመረጠበት ምክንያት ኢትዮጵያ ሙስሊም ሁሉ ማንም ስርዓት በመጣ ቁጥር ጮቁሙና እንደፈለገ የሚገዛው ለማድረግ ነው። አሁን ግን ሃይማኖታችን ነው የመጡት። ብዙ ነገር ሰው ልጅ ኮምፕሮማይዝ አድርጎ መኖር ይችላል፣ ግን ሃይማኖቱ ላይ ሲመጣ በፍጹም አይቻልም። ሃይማኖት በአፈጣጠር አሁን ቅድም አንድ ነገር ልናገር። በተለይ ለመናገር የሚያሰብኩት ለወንድሞቼ ለክርስቲያኖች በእውነት ነው የምላቸው። ሙስሊሙ ህብረተሰብ
የማንንም ሃይማኖት እንዲያከብር ግዴታ አለበት። አንድ ታሪክ ልንገራችሁ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ካረፉ በኋላ ሰከንድ ኸሊፋ ወይም የመሪ የሆኑት የሙስሊሙ ኡማ ማለት ኮሚኒቲ ማለት ነው። ጀሩሳሌምን ሲከፍቱ ጀሩሳሌም ውስጥ ናቲቪቲ ቸርች ታውቃላችሁ፣ የትልቁ ቸርች አሁንም ድረስ ገብተው ቁልፉ ተሰጥቷቸው ገብተው እዛ እንዲሰግዱ ሰላት ሰዓት ስለደረሰ ሲጠየቁ ነው እኔ አልሰግድም። ምን ነው ቢባሉ እኔ ዛሬ ከሰገድኩበት የኔ ተከታዮች በሙሉ ይህንን ወደ መስጊድ ይለውጡታል፣ እንደዚህ መሆን የለበትም ያሉት። ሌላ በእስልምና ቤተ ክርስቲያን፣ ሲናጎግ፣ ማንኛውም የሃይማኖት ቦታ ማቃጠል ትልቅ ወንጀል ነው። ነቢዩ መሐመድ ከልክለውታል። ናት ኦንሊ ዛት ያልታጠቀ ሰው ሊወጋ ያልታጠቀ ሴት፣ ወንድ፣ ሕፃን አይነካም። ይሄ የሚያሳየን ኢትዮጵያ ውስጥ በየአካባቢው የሚደረጉት ሪሊ ሙስሊሞቹ ሳይሆኑ ይህንን በሶሳይቲው መሀል ለተንኮል ለመፍጠር የሚደረጉ ጉዳዮች ስላሉ ብቻ ነው። እስልምና መፈራት የለበትም። ኢትዮጵያ እጇን ዘርግታ እስልምናን የተቀበለች የመጀመሪያ ሀገር ናት። ባይገወይ ቅድም ተጠቅሷል። ከመካ ቀጥሎ ሌላ ቦታ የትም ሳይሄድ የነቢዩ መሐመድ ተከታዮች ትንሽ በነበሩበት ወቅት የትም ሳይደርስ ኢትዮጵያ ነው የገባው እስልምና። ነቢዩ መሐመድ በእኛ እምነት لا ينطق عن الهوى إن هو وحي يوحى الله سبحانه وتعالى قرآن لا ነው። ነቢዩ መሐመድ ከአንደበታቸው ከራሳቸው out of his will አይናገርም unless it is revelation ይላል። ስለዚህ ነቢዩ መሐመድ የሚናገሩት በሙሉ ለኛ አላህም እንደተናገረው። ነቢዩ መሐመድ ወደ ሀበሻ ሂዱ፣ ውስጧ ፍትህ ያለው ንጉሥ አለ፣ እሱ ማንም የማይበደል እሷም ወህየ አርዶ ስጥን የእውነት ምድር ናት ሲሉ ናት ኦንሊ የነቢዩ መሐመድን ቃል ብቻ አይደለም በዚህ አነጋገራቸው የምንሰማ የአላህ ስብሓነሁ ወተዓላ የፈጣሪያችን። ዜርፎር ለኢትዮጵያ ውስጥ ለሚደረገው በተለይ በአሁኑ ሰዓት በየሬዲዮና ኢትዮጵያ ቲቪ የሚያደርገው የሙስሊሙ ላይ የሚያደርገው ዘመቻ ሙስሊሙን እንደ ጭራቅ አድርጎ ለማሳየት በተለይ የክርስቲያን ወገኖቻችን ወንድሞቻችን እንዲሸሹ የሚደረገው የሁሉ ሙስሊሙን ትግል ለመክሰብ ለመስበር ሙስሊሙ አልከፋፈል ስላላቸው በክርስቲያኑና በሙስሊሙ መሀል ትልቅ ጋብ ፈጥሮ ሙስሊሙን ለብቻው ለይቶ ለመምታት ነው። ክርስቲያን ወገኖቻችን ይህንን እንድትረዱ ነው የምንፈልገው። በተለይ የተጠየቁት ጥያቄዎች ቅድም ሼክ ኻሊድ አርቲኩሌት አድርጎታል። ቬሪ ሲምፕል የሆነ ጥያቄ ነው፣ የፖለቲካም ጥያቄ አይደለም። ለዚህ ነው መሪዎቻችንን በየመስጊዱ እንምረጥ፣ በቀበሌ አንመርጥም ያለው። መንግስት ግን ኢንስስት እያደረገ እስካሁን ድረስ በየአካባቢው እየሞከረ ነው፣ እየከሸፈበትም ነው። አልሐምዱሊላህ በየቀበሌው ለማስመረጥ ነው። በቀበሌ የሚመረጡ ካድሬዎች እንጂ የእምነት መሪዎች አይደሉም። ለዚህ ነው ሙስሊሙ ህብረተሰብ መሪዎቻችንን በየመስጊዳችን እንምረጥ። ብዙ ሴራዎች እየተሰሩ በብዙ ሺህ በብዙ 10 እስከ 30 ሺህ ይባላል ሙስሊሞች በአሁኑ ሰዓት በየእስር ቤት እየተገረፉ ኩላሊታቸው እየፈነዳ ነው ከቶርቻ ሴት አይል ወንድ አይል። ሆፕፉሊ በቅርቡ ይሄ ሁሉ ይጋለጣል። እንደዚህ ያለ ችግር የደረሰበትን ህዝብ ቴሮሪስት ማለቱ ሆነ ትልቅ ወንጀል ነው። ብዙ ተናግረውታል ቅድም የሃይማኖት አባቶች፣ እኔ የምጨምረው የለኝም። ግን አደራ ክርስቲያን ወገኖቻችን በሌላ አይነት እንዳታዩት። ይሄንን የሙስሊሙን ትግል የመብት ትግል ነው።
እንዲያውም የዲሞክራሲ ትግል ነው። ሰው ልጅ የራሱን መሪዎች የመምረጥ መብት ነው። ይህንን መብት የራሱን ኢንስቲትዩሽን የማቋቋም መብት ነው። ይህንን አስፍተው ለመሄድ ክርስቲያኑም ሙስሊሙም ሃይማኖት የሌለውም ጠቅላላ እጅ ለእጅ ተያይዞ ያችን ሀገር እውነት ፍትህ ያለበት እውነት ዲሞክራሲ ያለበት ሀገር ለማድረግ መስራት አለብን። አንድ ኮቴሽን የአላህ ስብሓነሁ ወተዓላ ፈጣሪያችን በነቢዩ መሐመድ አንደበት የተነገረ ነው። ምን ብሏል? ኢኒ ሐረምቱ ዙልመ ዐላ ነፍሲ ወጀዐልቱሁ ሙሐረመን በይነኩም ፈላ ተዛለሙ ያለው አላህ ምን ማለት ነው? ትርጉሙ አላህ ፈጣሪ ራሱ በደልን ጭቆናን በራሱ ላይ እርም ያደርጋለሁ፣ እናንተም ላይ እርም ያደርጋለሁ፣ አትበዳደሉ ነው። therefore ይሄ ለሙስሊም አይደለም፣ ለሂንዱ አይደለም፣ ለክርስቲያን አይደለም፣ ለሰው ልጅ በሙሉ። and then I'll end it with this ከአንድ ከቁርአን quotation Allah subhanahu wa ta'ala وجعلناكم شعوبا وقبائل لتعارفوا إن أكرمكم عند الله أتقاكم ይላል። and this is የሰው ልጅ የተፈጠረበትን ሲናገር Allah subhanahu wa ta'ala we created you from a single soul male and female ይላል and we made you nations and tribes that you may know each other. The best among you are those who fear God. ሌላ ነገር አይደለም። ኢትዮጵያዊ ስለሆንኩ አይደለም፣ አሜሪካዊ ስለሆንኩ አይደለም፣ ክርስቲያን ስለሆንኩ አይደለም፣ ሙስሊም አይደለም ስለሆንኩኝ አይደለም። በአላህ ዘንድ ትልቅነቴ አላህን ምፈራ ስለሆንኩና የአላህን የበላይነት ስለምቀበል ብቻ ነው። የአላህ ቅድም የጠቀስኳት ኮቴሽን አለች። ዙልምን ይህንን ፍትሃዊነትን እርም አድርጎብናል በሰው ልጆች ላይ። ያችን አገር በፍትህ ለመገንባት ሁላችንም ተነስተን ተባብረን እጅ ለእጅ ተያይዘን መሄድ አለብን። አንከፋፈል አንድነን። ሙስሊሙ በአሁኑ ሰዓት አንድ ነው፣ አይከፋፈልም። የፈለጉት ስም ቢሰጡት ወሃቢ፣ ሰለፊ፣ ሱፊ ይሉት ሙስሊሙ አንድ ነው። ይህንን ደግሞ ኤቭሪ ፍራይዴይ እያየ ነው፣ ዊትነስ እያደረግን ነው። ኢን ሚሊየንስ ነው የሚወጡት ያሉት። የኢትዮጵያ ቴሌቪዥን እንደሚናገረው አይደለም፣ በሚሊየንስ እየወጡ ነው። ሴት የለ፣ ወንድ የለ፣ አዛሙንት የለ፣ ልጅ የለ፣ ወጣት የለ። ይኸውም ኤቪደንሱ ቅርብ ጊዜ ያለፈው ሳምንት ባከበርነው ዒድ ላይ ኦቨር 2 ሚሊዮን ህዝብ ነው አዲስ አበባ ውስጥ የወጣው። ዲፋይንትሊ ደግሞ የመንግስት የሚያራምደውን መንገድ በሰላማዊ መልክ ተቃውሞ ገብቷል። ኦፍኮርስ የታሰሩ አሉ፣ የተደበደቡ አሉ፣ አሁንም እየተለቀሙ የሚታሰሩ አሉ። ይህንን አንርሳ። በተረፈ ያችን ሀገር አላህ የሰላም ያደርግልን፣ አላህ የፍትህ አገር ያደርግልን፣ አላህ ከድንቁርና ከድህነት የምትወጣ ሀገር ያደርጋት። ህዝባችንን ደግሞ በቃ ይበል። አቲንክ እኛ እድሜያችን ከተወለድን ጀምረን እስካሁን የምናየው ሁሉ በደልና ጭቆና ረሃብ ነውና አላህ ስብሓነሁ ወተዓላ ለእኛ እንኳን ባይሆን ለልጆቻችን እዚህ እንኳን ላሉት ልጆቻችን እንደዚች ያለች አገር አለን የአባቴ እናት የሚል እንዲሆን እኛ ሪሊ መታገል አለብን። ውጭ ያለ ነው። ቅድም ዶክተር ይቅርታ ወንደሰን ነው መሰለኝ ይቅርታ ሲናገር እዚህ ያለነው ፍርሃት እንዲውጠን አያስፈልግም። ፍሪደም ኦፍ ስፒች ያለበት ሀገር ውስጥ በየጓዳው ቁጭ ብለን መናገር የምንችልበት መታገል የምንችልበት እና አደራችሁን ስላዳመጣችሁን በተለይ ይህ ፕሮግራም ያዘጋጃችሁት አላህ እንዳው ይስጣችሁ። ታንክ ዩ በጣም አድርጌ አመሰግናለሁ።